ጀምር አንዳው ሰላም የተከበራችሁ የኢትዮ ታይምስ ቤተሰቦቻችን እንደምን ቆይታችኋል? ለሰዓቱ የተመረጡ አዳዲስ መረጃዎችን ይዘንላችሁ ቀርበናል። በቅድሚያም አርዕስተ ዜና። ኤርትራ 34ኛ የነጻነት ቀኗን በምታከብርበት ዕለት የህወሓት ከፍተኛ አመራሮችና ወታደራዊ አመራሮች ወደ ኤርትራ አቅንተው በዋናነት የኤርትራ ወታደራዊ መሪዎች ጋር ውይይት ማድረጋቸውን ከደህንነት ምንጮች ተሰምቷል። አስመራ ውስጥ በድብቅ ከኢሳያስ አፈወርቂና ከኤርትራ ወታደራዊ መሪዎች ጋር ዝግ ስብሰባ ተደርጓል የተባለ ሲሆን ከዛራ ሚዲያ ጋር በፕሮፓጋንዳ ዘርፍ አብሮ ለመስራት በኤርትራ ባንኮች ገንዘብ ለማዘዋወርና ከኤርትራ ወታደራዊ ድጋፎችን ለማግኘት ስምምነት ላይ ተደርሷል ተብሏል። በሌላ በኩል ሐሚቲ ኤርትራ ላይ መዛታቸው ተሰምቷል። የሱዳን ፈጥኖ ደራሽ ኃይሎች አዛዥ ጀነራል መሐመድ ሐምዳን ደጋሎ ኢሳያስ አፈወርቂ በሱዳን የውስጥ ጉዳይ በመግባባት ቀጥታ የጦርነት ተሳታፊ በመሆን ከፍተኛ ጉዳት አድርሷል፣ አቅማችንን ሁሉ አስተባብረን ኤርትራ ላይ የአጸፋ እርምጃ እንወስዳለን ማለታቸው ተሰምቷል። ዝርዝሩን አዘጋጅተናል። የሰሜን ምዕራብ እዝ ዋና አዛዥ ሌተናል ጀነራል ብርሃኑ በቀለ በሰሜን ጎንደር ዞን ከደባርቅ ወረዳ አስተዳደር የጸጥታ አካላት ጋር በዞኑ አሁናዊ የጸጥታ ሁኔታ ላይ ውይይት አድርገዋል። በውይይቱም በአማራ ክልል የተገኘው ሰላም የሰራዊታችን ክቡር መስዋዕትነት ውጤት ነው ማለታቸው የተነገረ ሲሆን የዞኑ የጸጥታ ኃላፊዎች በበኩላቸው ሚሊሻ፣ ሰላም አስከባሪውና መደበኛ ፖሊስ ራሱን አደራጅቶ የክልሉንና የዞኑን ሰላም ለመጠበቅና ለማጽናት በትኩረት እየተሰራ መሆኑን ተናግረዋል። ተጨማሪ አለን። በአማራ ክልል በግጭት የሚሳተፉ ሁሉም አካላት የያዟቸውን ትምህርት ቤቶች ነጻ እንዲያደርጉ የአማራ ክልል የትምህርት ቢሮ ጥሪ አቀረበ። ጥሪው የቀረበው በክልሉ በትምህርት ዘርፍ ላይ የደረሰውን ጉዳት በተመለከተና ከችግሩ ለመላቀቅ በጋራ ምን መሰራት አለበት በሚለው ላይ ለመነጋገር በተዘጋጀ የምክክር መድረክ ላይ ሲሆን የግጭት ሜዳው ከትምህርት ቤት ውጪ እንዲሆንና ግጭት የልጆችን የወደፊት ዕጣ ፈንታ ሊጎዳ እንደማይገባ ተመላክቷል። ሌላኛው መረጃችን ነው። ሳልሳይ ወያነ ትግራይ ፓርቲ ባወጣው አዲስ መግለጫ ለጦርነት የሚንቀሳቀሱ አካላትን አሳሰበ። የኢትዮጵያና የኤርትራ መንግስታት እያደረጉት ካለው የሚዲያ ቃላት ምልልስና ከሁለቱ መንግስታት ባህሪ አኳያ የጦርነት ጫፍ ላይ መድረሳቸውን እንደሚገምት ገልጾ ጦርነቱ ከተጀመረ የትግራይ ህዝብ እንደሚጎዳ አሳስቧል። ተጨማሪ አዘጋጅተናል። የህዝብ ተወካዮች ምክር ቤት ዛሬ ባካሄደው 4ኛ ዓመት የሥራ ዘመን 33ኛ መደበኛ ስብሰባ ካጸደቃቸው 3 ረቂቅ አዋጆች መካከል በአረብ ባንክ የቀረበው የ49 ሚሊዮን 550 ሺህ ዶላር የብድር ስምምነትን አጽድቋል። በብድር በተገኘው ገንዘብ የሚተገበረው ፕሮጀክት በግብርና ኢንዱስትሪ ፓርኮች አካባቢ የመስኖ አውታሮችን ለማስፋፋት፣ ለባለሙያዎች የአቅም ግንባታ ድጋፍ ለማድረግ፣ የግብርና ምርታማነትን ለማሳደግ ያለመ መሆኑን አስታውቀዋል። ሙሉ መረጃውን የምናስደምጣቸው ይሆናል። በሩሲያና ዩክሬን መካከል በኢስታንቡል በተካሄደው ሁለተኛው ዙር ቀጥተኛ የሰላም ድርድር ለ3 ዓመታት የዘለቀውን ጦርነት ማስቆም በሚቻልበት ሁኔታ ላይ ባይስማሙም ተጨማሪ የጦር እስረኞችን ለመለዋወጥ ስምምነት ላይ መድረሳቸው ተሰምቷል። የዩክሬን ተደራዳሪዎች በበኩላቸው ሩሲያ በድጋሚ ያለ ቅድመ ሁኔታ የተኩስ አቁምን ውድቅ ማድረጓን ተናግረዋል። ዝርዝሩን አጠናቅረናል። ወደ ኢትዮ ታይምስ ቤተሰቦቻችን እነዚህንና ሌሎችም ያልተሰሙ አዳዲስ መረጃዎችን ለማድመጥ እስከ መጨረሻው ድረስ ላይክ፣ ሼር እና ሰብስክራይብ በማድረግ አብራችሁን እንድትቆዩ በአክብሮት እንጋብዛለን። ሌተናል ጀነራል ብርሃኑ በቀለ በክልሉ የተገኘው ሰላም የሰራዊታችን ክቡር መስዋዕትነት ውጤት ነው ሲሉ ተናገሩ። በአማራ ክልል የተገኘው ሰላም የሰራዊታችን ክቡር መስዋዕትነት ውጤት ነው ሲሉ የሰሜን ምዕራብ እዝ ዋና አዛዥ ሌተናል ጀነራል ብርሃኑ በቀለ ተናግረዋል። ሌተናል ጀነራል ብርሃኑ በቀለ በሰሜን ጎንደር ዞን ከደባርቅ ወረዳ አስተዳደር የጸጥታ አካላት ጋር በዞኑ አሁናዊ የጸጥታ ሁኔታ ላይ ውይይት ባደረጉበት ወቅት ሰራዊቱ በማይበገረው የዓላማ ጽናቱ እንዲሁም ጀግንነቱ ክልሉን ጽንፈኛ ብለው ከጠሩት ቡድን መፈንጫነት ወደ አስተማማኝ ሰላምና ልማት እንዲመለስ ማድረጉን ገልጸዋል። ኃይሉ ህገ መንግስታዊ ስርዓቱን በኃይል ለማፍረስና ስልጣንን መንግስታዊ በሆነ መንገድ ለመያዝ በታሪካዊ ጠላቶቻችን እየተነዳ ያደረገው የቀቢጸ ተስፋ ሙከራ ከባድ ዋጋ አስከፍሎታልን ብለዋል ሌተናል ጀነራል ብርሃኑ በቀለ። እኛ ህገ መንግስታዊ ስርዓቱን በኃይል ለማፍረስና ስልጣን በአቋራጭ ለመያዝ የሚመጡ ኃይሎችን ስርዓት እናስይዛለን፣ እያደረግን ያለነውም ይህንኑ ነው ያሉት የሰሜን ምዕራብ እዝ አዛዥ ሌተናል ጀነራል ብርሃኑ በቀለ ዋጋ የከፈልንበትን ሰላም ማጽናትና በቁርጠኝነት መስራት ከአስተዳደር እንዲሁም ከጸጥታ አካላቱ የሚጠበቅ ቁልፍ ተግባር ስለመሆኑም አሳስበዋል። በክልሉ የተጀመሩ የልማት ስራዎችን ማስቀጠልና የአካባቢውን ሰላም መጠበቅ እንዲሁም ከአካባቢው ማህበረሰብ፣ ከሀገር ሽማግሌዎችና ከሃይማኖት አባቶች ጋር በቅንጅት መስራት እንደሚገባ አቅጣጫ አመላክተዋል። የዞኑ የጸጥታ ኃላፊዎችም ሚሊሻ፣ ሰላም አስከባሪውና መደበኛ ፖሊስ ራሱን አደራጅቶ የክልሉን ብሎም የዞኑን ሰላም ለመጠበቅና ለማጽናት በትኩረት እየተሰራ ስለመሆኑም ተናግረዋል። የአካባቢው ማህበረሰብ ጽንፈኛ ሲሉ የጠሩትን የፋኖ ቡድን አድራጎት ተረድቷልም ተገንዝቧልም ያሉት የውይይቱ ተሳታፊዎች አሁንም ሰላሙን ለማጽናት ራሱን አደራጅቶ ስለ ሰላም መስዋዕትነት ለመክፈል ዝግጁ ነው ብለዋል።
ልዩነትን በመነጋገር መፍታት ያልፈለጉ ሁሉም አካላት የያዟቸውን ትምህርት ቤቶች ነፃ እንዲያደርጉ ጥሪ ቀረበ። በአማራ ክልል በግጭት የሚሳተፉ ሁሉም አካላት የያዟቸውን ትምህርት ቤቶች ነፃ እንዲያደርጉ የአማራ ክልል የትምህርት ቢሮ ጥሪ አቅርቧል። የአማራ ክልል ትምህርት ቢሮ ጥሪውን ያቀረበው በአማራ ክልል ያሉትን የትምህርት ችግሮች በመስበር ተስፋን ማደስና መጪውን ጊዜ መገንባት በሚል ርዕስ ከትምህርት ሚኒስቴር ጋር በመተባበር ከሀገር ውስጥና ከዓለም አቀፍ አጋር አካላት ጋር ባካሄደው የምክክር መድረክ ላይ ነው። የምክክር መድረኩ የተዘጋጀው በክልሉ በትምህርት ዘርፍ ላይ የደረሰውን ጉዳት በተመለከተና ከችግሩ ለመላቀቅ በጋራ ምን መሰራት አለበት በሚለው ላይ ለመነጋገር እንደሆነ ተገልጿል። ቢሮው የግጭት ሜዳው ከትምህርት ቤት ውጪ ይሁን ሲል ጠይቋል። የትምህርት ሚኒስቴር በበኩሉም ግጭት የልጆችን የወደፊት ዕጣ ፈንታ ሊጎዳ አይገባም ሲል አስገንዝቧል። ምክር ቤቱ በአረብ ባንክ የቀረበው የ49 ሚሊዮን 550 ሺህ ዶላር የብድር ስምምነትን አጸደቀም። የህዝብ ተወካዮች ምክር ቤት ዛሬ ባካሄደው አራተኛ ዓመት የሥራ ዘመን 33ኛ መደበኛ ስብሰባ 3 ረቂቅ አዋጆችን አጸድቋል። የኢትዮጵያን ኢኮኖሚያዊ ራዕይ ለማሳካት የአረብ ባንክ ለአፍሪካ ኢኮኖሚ ልማት የ49 ሚሊዮን 550 ሺህ ዶላር ለሚገመት የፋይናንስ ድጋፍ ብድር ማቅረቡን፣ የኢትዮጵያን ኢኮኖሚ ራዕይ ለማሳካት የአረብ ባንክ ለአፍሪካ ኢኮኖሚ ልማት የ49 ሚሊዮን 550 ሺህ ዶላር የሚገመት የፋይናንስ ድጋፍ ብድር ማቅረቡን የመንግስት ዋና ተጠሪ ሚኒስትር ዶክተር ተስፋዬ ቤልጂክ አስታውቀዋል። በብድር በተገኘው ገንዘብ የሚተገበረው ፕሮጀክት በግብርና ኢንዱስትሪ ፓርኮች አካባቢ የመስኖ አውታሮችን ለማስፋፋት፣ ለባለሙያዎች የአቅም ግንባታ ድጋፍ ለማድረግ፣ የግብርና ምርታማነትን ለማሳደግ ያለመ መሆኑን አስታውቀዋል። ከድጋፉ 8000 ሄክታር የመስኖ ቦይና የውሃ ማቆሪያ ማሰራጫ መስመሮችን ግንባታ ጨምሮ ሌሎች የልማት ስራዎች በትኩረት ይከናወናሉ ብለዋል። ፕሮጀክቱ ወጣቶች በግብርናው ዘርፍ እንዲሳተፉና የስራ ዕድል ለመፍጠር ሰፊ ዕድል እንደሚኖረው ተናግረዋል። ብድሩ በሁለት መንገድ ተከፍሎ ፈሰስ እንደሚሆን ገልጸው በመጀመሪያው ዙር 20 ሚሊዮን ዶላር ይለቀቃል ብለዋል። ጥቅም ላይ ባልዋለውና ተመልሶ ባልተከፈለው በዓመት 1.5 በመቶ የሚደርስ ወለድ እንደሚከፈል አስታውቀዋል። በሁለተኛው ዙር 29 ሚሊዮን 550 ሺህ ዶላር ፈሰስ የሚሆን ሲሆን ጥቅም ላይ ባልዋለውና ተመልሶ ባልተከፈለው በጀት በዓመት 2.75 በመቶ የሚደርስ ወለድ የሚከፈልበት እንደሚሆን አስረድተዋል። ብድሩ የ5 ዓመት የችሮታ ጊዜን ጨምሮ በ20 ዓመት ተከፍሎ እንደሚጠናቀቅና የ450 ሺህ ዶላር እርዳታን ያካተተ መሆኑን አብራርተዋል። ምክር ቤቱም የብድር ስምምነት ረቂቅ አዋጁን በሙሉ ድምጽ ማጽደቁ ተመላክቷል። በተጨማሪም የደረቅ ቆሻሻ አያያዝና አወጋገድ የረቂቅ አዋጅ ከጸደቁት አዋጆች መካከል ሲሆን የውሃ መስኖ፣ ቆላማ አካባቢና አካባቢ ልማት ጉዳዮችና የከተማ መሰረተ ልማትና ትራንስፖርት ጉዳዮች ቋሚ ኮሚቴ ሪፖርትና የውሳኔ ሀሳብ ለምክር ቤቱ አቅርበዋል። በመጨረሻም ምክር ቤቱ በኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክና በዓለም አቀፍ የልማት ማህበር መካከል ለሴቶችና ልጃገረዶች ጤና የተቀናጀ ጠንካራና በፈጠራና በቴክኖሎጂ የታገዘ አገልግሎት አሰጣጥን ለማሻሻል የሚደረገውን የብድር ስምምነት ረቂቅ አዋጅ መርምሮ አጽድቋል። ጀነራል ምግበይ ኃይለ በኤርትራ የተደረገለት አቀባበል ይፋ ወጥቷል። ኤርትራ 34ኛ የነጻነት ቀኗን በምታከብርበት ዕለት የህወሓት ከፍተኛ አመራሮችና ወታደራዊ አመራሮች የሆኑት ፈትለወርቅ ገብረ እግዚአብሔር ሞንጀሪኖ፣ ጀነራል ኃይለ ስላሴ ግርማይ ወዲ እምቢታይ፣ ጀነራል ማህሾ በየነ፣ ኮሎኔል ገብረ ጻድቃን ገብረ አዴተ፣ ቀደም ሲል በአስመራ ባደረገው ህገወጥ ጉብኝት ታስሮ የነበረው ብርሃነ ገብረ ጊዮርጊስ፣ የሰሜን ምስራቅ ትግራይ አስተዳዳሪ የነበረው ተክላይ ገብረ መድህን እንዲሁም የዛራ ሚዲያ ኃላፊ ስታሊን ገብረ ስላሴም ከነዚህ በተጨማሪ ከ4 እስከ 6 የሚሆኑ ማንነታቸው ያልታወቁ አጃቢዎችና ኦፕሬተሮች አብረው ተጉዘዋል ተብሏል። ወደ ኤርትራ አቅንተው በዋናነት ከኤርትራ ወታደራዊ መሪዎች እንዲሁም ከኢሳያስ አፈወርቂ ጋር ውይይት ማድረጋቸው ተሰምቷል። እነዚህ አመራሮች ወደ አስመራ ሲጓዙ በድብቅና በከፍተኛ ጥንቃቄ ሲሆን ፊታቸው እንዳይታወቅ ጭንብል በመልበስና ዳርክ ሰንግላስስ በመጠቀም የኤርትራ ተሽከርካሪዎችን ተጠቅመው ነው አስመራ የገቡት ተብሏል። አስመራ ውስጥ በድብቅ ከኢሳያስ አፈወርቂ ጋር እንዲሁም ከኤርትራ ወታደራዊ መሪዎች ጋር ዝግ ስብሰባ ተደርጓል። ከዛራ ሚዲያ ጋር በፕሮፓጋንዳ ዘርፉ አብሮ ለመስራት ስምምነት መደረጉም ተሰምቷል። በኤርትራ ባንኮች ገንዘብ ለማዘዋወር ስምምነትም አድርገዋል። ከኤርትራ ወታደራዊ ድጋፎችን ለማግኘት መስማማታቸውን ከደህንነት ምንጮች የተገኘው መረጃ ያመለክታል ተብሏል። ሳልሳይ ወያነ ትግራይ ለጦርነት የሚንቀሳቀሱ አካላትን አሳሰበ። ሳልሳይ ወያነ ትግራይ ፓርቲ ባወጣው አዲስ መግለጫ የኢትዮጵያና ኤርትራ መንግስታት እያደረጉት ካለው የሚዲያ ቃላት ምልልስና ከሁለቱ መንግስታት ባህሪ አኳያ የጦርነት ጫፍ ላይ መድረሳቸውን እንደሚገምት ገልጸው ጦርነቱ ከተጀመረ የትግራይ ህዝብ እንደሚጎዳ አሳስቧል። ስለሆነም ይህንን ድርጊት እንደሚያወግዝ የገለጸው ፓርቲው ሁለቱም ሀገራት ልዩነታቸውን በውይይትና በሰላማዊ መንገድ እንዲፈቱ ጥሪውን አቅርቧል።
በእስራኤል ጥቃት 9 ልጆቹ የተገደሉበት የጋዛ ዶክተር በጉዳት ህይወቱ አለፈ። በግንቦት ወር እስራኤል በጋዛ በፈጸመችው የአየር ጥቃት ልጆቹ የተገደሉበት ፍልስጤማዊ ዶክተር በዚሁ ጥቃት በደረሰባቸው ጉዳት ህይወታቸው ማለፉን የጤና ባለስልጣናት ገልጸዋል። ዶክተር ሐምዲ አልናጀር ባለቤታቸውን ዶክተር አላ አልናጀርን በናስር ሆስፒታል የሚሰሩ ሲሆን ሁለቱም ይሰሩበት በነበረው ካን ዩኒስ የሚገኘው ቤታቸው በተመታበት ወቅት 9 ልጆቻቸው ሲገደሉ 10ኛው ደግሞ ኩፍኛ ቆስሏል። ሐምዲ በአእምሮና በውስጣዊ ጉዳት በሆስፒታል ውስጥ ታክሞ ነበር። ነገር ግን ቅዳሜ ህይወቱ ማለፉ ተሰምቷል። በሆስፒታል ውስጥ የቀረችው ዶክተር አላና የ11 ዓመት ልጃቸው አደም ከቤተሰቦቻቸው የተረፉት ብቸኛዎቹ ናቸው። የእስራኤል መከላከያ ሰራዊት IDF ድርጊቱን እያጤናው መሆኑን በወቅቱ ተናግሯል። በመግለጫው ላይ በመከላከያ ኃይሎች የተጠረጠሩትን አውሮፕላን ካን ዩኒስ አካባቢ ወታደሮች አቅራቢያ በሚገኝ ህንፃ ውስጥ ሲንቀሳቀሱ የነበሩ በርካታ ተጠርጣሪዎችን በመምታቱ አደገኛ የውጊያ ቀጠና በሰላማዊ ዜጎች ላይ አድርሷል ብሏል። በናስር ሆስፒታል የምትሰራ ቡልጋሪያዊ ዶክተር ሚሌና አንጀሎቫች እንደተናገሩት ሐምዲ በጥቃቱ በአንጎሉ በሳምባው በቀኝ እጁና በኩላሊቱ ላይ ከፍተኛ ጉዳት ደርሶበታል። የጣሊያን መንግስት ሐሙስ ዕለት አዳምን ለማከም የናስር ሆስፒታል በቂ ዝግጅት እንዳልነበረው አጎቱ ዶክተር አሊ አልናጃር ለጣሊያን ሪፐብሊካ ጋዜጣ በሰጡት ቃለ ምልልስ ተናግረዋል። በአፋጣኝ ከጋዛ ሰርጥ ውጪ ወደሚገኝ ትክክለኛ ሆስፒታል መወሰድ አለበት። የጣሊያን መንግስት አንድ ነገር እንዲያደርግ ለምናለሁ፣ ይውሰዱት፣ ጣሊያኖች ያድኑታል ብለዋል። የጣሊያን መንግስት በጠና የተጎዳውን ልጅ ወደ ጣሊያን ለማዘዋወር ያለውን ፍላጎት ገልጿል ሲል የውጭ ጉዳይ ሚኒስቴር ባወጣው መግለጫ የውሳኔ ሀሳቡን አዋጭነት እያጠና መሆኑን አስታውቋል። ቢል ጌትስ ካለው $200 ቢሊዮን ሀብት ውስጥ አብዛኛውን ለአፍሪካ ሊሰጥ መሆኑን በአዲስ አበባ ቆይታው ተናገረ። የማይክሮሶፍት መስራች ቢል ጌትስ በቀጣዮቹ 20 ዓመታት ካለው ሀብት ውስጥ አብዛኛውን በአፍሪካ የጤናና ትምህርት አገልግሎቶችን ለማሻሻል እንደሚያውል ተናገረ። የ69 ዓመቱ ባለጸጋ በጤናና ትምህርት የሰው ልጅን በማውጣት አፍሪካ ውስጥ እያንዳንዱ ሀገር በብልጽግና ጎዳና ላይ መሆን አለበት ብሏል። ቢል ጌትስ ባለፈው ሳምንት እሁድ ግንቦት 24 ቀን 2017 ዓ.ም በአዲስ አበባ በብሔራዊ ቤተ መንግስት በተካሄደ ስነ ስርዓት የሀገሪቱን ታላቅ የክብር ኒሻን ሽልማት በጠቅላይ ሚኒስትር ዶክተር አብይ አህመድ ተሸልሟል። ዶክተር አብይ ለቢል ጌትስ ይህንን ሽልማት ያበረከቱት ባለሀብቱ የመሰረተው ቢል ኤንድ ሚሊንዳ ጌትስ ባለፉት 25 ዓመታት በኢትዮጵያ ላበረከታቸው አሻጋሪ ስራዎችና ታላላቅ ዘመን ተሻጋሪ በጎ ተጽዕኖችን እውቅና ለመስጠት እንደሆነ የጠቅላይ ሚኒስትር ጽህፈት ቤት አስታውቋል። ቢል ጌትስ በአዲስ አበባ ከተማ ባደረገው ንግግር አፍሪካውያን ወጣት ፈጣሪዎች ሰው ሰራሽ አስተውሎትን በምንም አይነት መንገድ በመጠቀም በአህጉራቸው የጤና አገልግሎትን ማሻሻል እንደሚችሉ እንዲያስቡ አሳስቧል። ቢል ጌትስ ከ20 ዓመት በኋላ $200 ቢሊዮን ይደርሳል ተብሎ ከሚጠበቀው ሀብት ውስጥ 99 በመቶውን ለመስጠት ማቀዱን ያስታወቀው ባለፈው ወር ነበር። የባለሀብቱ ቢል ኤንድ ሚሊንዳ ጌትስ ፋውንዴሽን በ2045 ስራውን ያጠናቅቃል። በአፍሪካ ህብረት ዋና መስሪያ ቤት በተዘጋጀው ስነ ስርዓት ላይ በቀጣዮቹ 20 ዓመታት ውስጥ ያለኝን ሀብት እንደሚከፋፈል በቅርቡ ቃል ገብቻለሁ። አብዛኛው ገንዘብ አፍሪካ ውስጥ ያሉ ተግዳሮቶችን እንድትፈቱ ለማገዝ ይውላል በማለት ተናግሯል። ሐሚቲ በኤርትራ ላይ መዛታቸው ተሰምቷል። ኢሳያስ አፈወርቂ በሱዳን የውስጥ ጉዳይ በመግባት ቀጥታ የጦርነት ተሳታፊ በመሆን ከፍተኛ ጉዳት አድርሷል ያሉት የሱዳን ፈጥኖ ደራሽ ኃይሎች አዛዥ ጀነራል መሐመድ ሐምዳን ደጋሎ ይህንን ጉዳይ በቸልታ እንመለከተውም፣ አቅማችንን ሁሉ አስተባብረን ኤርትራ ላይ የአጸፋ ምላሽ እንወስዳለን ብለዋል። ሩሲያና ዩክሬን ተጨማሪ እስረኞችን ለመለዋወጥ ተስማምተዋል ተባለ። በሩሲያና ዩክሬን መካከል በኢስታንቡል በተካሄደው ሁለተኛው ዙር ቀጥተኛ የሰላም ድርድር ተጨማሪ የጦር እስረኞችን ለመለዋወጥ በመስማማት ተጠናቋል። የዩክሬንና የሩሲያ ልዑካን ድርድር 3 ዓመታት የዘለቀውን ጦርነት ማስቆም በሚቻልበት ሁኔታ ላይ ሳይስማሙ ድርድሩ ተቋጭቷል። በዚህ ሁለቱም ወገኖች ተጨማሪ እስረኞችን ለመለዋወጥ ብቻ ነው ከስምምነት የደረሱት። የዩክሬን ተደራዳሪዎች ሩሲያ በድጋሚ ያለ ቅድመ ሁኔታ የተኩስ አቁም ውድቅ ማድረጓን ተናግረዋል። በቱርክ ኢስታንቡል በተካሄደውና ከአንድ ሰዓት በላይ በፈጀ ውይይት ከሁለቱ ወገኖች የታመሙትና በከባድ የቆሰሉ የጦር እስረኞችን እንዲሁም ከ25 ዓመት በታች የሆኑትን እስረኞች ለመለዋወጥ ተስማምተዋል። የዩክሬን ፕሬዚዳንት ቮሎዲሚር ዜሌንስኪ ሁለቱ ወገኖች እያንዳንዳቸው 1000 የጦር እስረኞችን ለመለዋወጥ ከስምምነት መደረሱን ተናግረዋል። የቱርክ ፕሬዚዳንት ሬሲፕ ጣይብ ኤርዶጋን በበኩላቸው መንግስታቸው ቮሎዲሚር ዜሌንስኪንና ቭላዲሚር ፑቲንን ለማቀራረብ እንደሚሰራ አስታውቀዋል። የአውሮፓ ህብረት ለኢትዮ ጅቡቲ የንግድ ኮሪደር ስራ $32 ሚሊዮን ድጋፍ ማድረጉ ተገለጸ። የአውሮፓ ህብረት ከዓመት በፊት ለኢትዮ ጅቡቲ የንግድ ኮሪደር ስራ የሚውልና በትሬድማርክ የአፍሪካ በኩል ድጋፍ ባደረገው $32 ሚሊዮን በጀት የተለያዩ ፕሮጀክቶች እየተሰሩ እንደሚገኝ ትሬድማርክ አፍሪካ አስታውቋል። ትሬድማርክ አፍሪካ በአፍሪካ ውስጥ ትልቅ ተቋምና ዋና መቀመጫውን ናይሮቢ አድርጎ በዋናነት የንግድና ሎጂስቲክስ ላይ አተኩሮ የሚሰራ መንግስታዊ ያልሆነ ተቋም ስለመሆኑ በኢትዮጵያ የትሬድማርክ ዋና ዳይሬክተር አቶ እውነቱ ታየ ተናግረዋል። በኢትዮጵያና ጅቡቲ መካከል ያለው
ያለውን የጋራ የንግድ ኮሪደር ለማሳለጥ የሚያስችል አስተዳደር እንዲቋቋም ለማድረግ በጋራ እየተሰራበት እንደሚገኝም አስታውቀዋል። ለዚሁ ስራ የሚውልም በጠቅላላ በአውሮፓ ህብረት በኩል ከተሰጠው 32 ሚሊዮን ዶላር በተጨማሪ ከፈረንሳይ ልማት ኤጀንሲ AFD 1,600,000 ፓውንድ እንዲሁም ከአይሪሽ ኤድ በኩል ወደ 400,000 ዶላር ድጋፍ ስለመደረጉ አንስተዋል። ከዚህ ሌላም ከሌሎች በርካታ ድጋፍ ሰጪ ተቋማትና ተቋሙ ራሱ ከማዕከል በሚያገኘው ገቢ በርካታ ከዚሁ ጋር የተያያዙ ስራዎች እየተሰሩ እንደሚገኙ ገልጸው ይህም ተጠናክሮ ይቀጥላል ብለዋል። ዋና ዳይሬክተሩ አክለውም የኮሪደር አስተዳደርን ጨምሮ ለዲጂታል ስርዓትና በሀገራት መካከል በተለይም የአፍሪካ ቀንድን ለማስተሳሰር የሚያስችሉ እንቅፋቶችን ለማንሳትና የንግድ ግንኙነቱን የበለጠ የተሳለጠ እንዲሆን ለማድረግ ያለመ መሆኑን ገልጸዋል። ድጋፍ ከተደረገው ገንዘብ ላይም በኢትዮጵያ በኩል የንግድና ሎጂስቲክስ ዘርፉ ላይ በርካታ ስራዎች እየተሰሩ እንደሚገኙ ተናግረዋል። ከነዚህም ውስጥ ተመርቀው አገልግሎት እየሰጡ ያሉና ገና በሂደት ላይ የሚገኙ እንዲሁም በቅርብ ጊዜ ውስጥ ይመረቃሉ ተብለው የሚጠበቁ በርካታ ፕሮጀክቶች ስለመኖራቸው ተናግረዋል። ይህ ስራም የኢትዮጵያን ገቢና ወጪ ንግድ የበለጠ ተወዳዳሪ እንዲሆን ለማድረግ እንደሚያገዝ ጠቅሰው ከሚሰሩት ስራዎች ውስጥም የተለያዩ ስልጠናዎችን መስጠትና የቴክኖሎጂ ማበልጸጊያ ስራዎች መኖራቸውን አስታውቀዋል። የኢትዮ ጅቡቲ የንግድ ኮሪደር ከ15,000 በላይ የጭነት ተሽከርካሪዎችን የሚያስተናግድ ሲሆን የትራንስፖርትና ሎጂስቲክስ ሚኒስቴርና የጅቡቲ የመሰረተ ልማትና ኢኩዊፕመንት ሚኒስቴር የኮሪደር አስተዳደር ባለስልጣን ለመመስረት የሚያስችል ስምምነት ባሳለፍነው የሚያዝያ ወር ላይ አድርገዋል። ትሬድማርክ አፍሪካ የቀድሞ ጠቅላይ ሚኒስትር ኃይለማርያም ደሳለኝን ለቀጣዮቹ 8 ዓመታት ተቋሙን በቦርድ ሊቀመንበርነት እንዲመሩ በመስከረም ወር መጀመሪያ ላይ መሾሙ ይታወሳል።